እሺ ከየት መጣሽ? ምን ሆነልሽ? እኔ የመጣሁት ከዚህ ከሐዋሳ ነው። የሆነልኝ አራት ነገር ነው። መጀመሪያ እግዚአብሔርን ሰው ነቢይ መስፍንን እግዚአብሔር ይባርከው፣ እግዚአብሔር እድሜውን ያረዝመው። በእውነት እኔ እንደዚህ ቆሜ የሚመሰክር ሰው አይደለሁም። 3 ዓመት በኋላ መከላከያ ይጠቀማለሁ። መጀመሪያ ልጅ አለችኝ ወልዳለሁ ብዬ ሲሄድ ሁለቱም ኩላሊትሽ አይሰራም አሉ ሐኪሞቹ። የኔ ሁለቱም ኩላሊትሽ ፌል አድርጓል፣ አይሰራም። አው ልጅ መውለድ አትችይም አሉኝ። ቀኑ ሰኞ ቀን ነበር። እዛ አዳራሽ ላይ ትጸልያለህ አንተ። ከሰዓት ነው የመጣሁት። ያው ብዙ ደቂቃም አይደለም፣ ሌላ ጋር አልሄድኩኝም። ያው ነቢይ መስፍን አምላክ ብዙ ሰውን ሲፈውስ በቲቪ ላይ እያየው ነበር። በሱ ላይ ያለ ቅባቱን እኔ ልኩን ስለሚያውቅ ስለተረዳሁኝ አሚኜ መጣው። ለበሽተኛ ሲጸልይ ጸልዮልኝ ኩላሊቴን ዳንኩ። ከዳንኩ በኋላ ያው እኔ ለራሴ ጤንነቴን ለማወቅ ስለምፈልግ ሪፈራል ወጄ አልትራሳውንድ ሲታይ ሁለቱም ኩላሊትሽ ንጹህ ነው መውለድ ትወልዳለሽ አሉኝ። አረ ምን ሆናችኋል? እጃችሁ ለጌታ ለኢየሱስ። እስቲ አንድ ሰው እጁ ከፍ ያርግና ያድናል ይታደጋል ይበል። ድገም ያድናል ይታደጋል። ሁለቱ ኩላሊትሽ ሰራ ነው የምትይ? አው ሰራ። የትም አልሄድኩኝም፣ ምንም ክኒንም አልወሰድኩኝም። ለበሽተኛ ሲጸልይ አንተ እዛ ጋር ጸለይክልኝ፣ እኔም በእምነት አሜን ብዬ ሄድኩኝ። ከዛ በኋላ ከ2 ዓመት በኋላ ይሄን ልጅ ወለድኩ። ጨጓራዬም እያመመኝ ነበረ። ጨጓራዬ ምግብ መብላት አይሰጠኝም። ጨጓራዬንም ዳንኩ፣ ነፃ ሆኛለሁ። ይሄን ልጅ ደግሞ እግዚአብሔር ሰጥቶኝ ለመውለድ ለምትፈልጉት ስትል ወጣሁኝ። እኔ ወጥቼ እያለ ጸለይክልኝ። 2 ዓመት በኋላ ነው መውለድ። 5 ዓመት በኋላ የመጀመሪያ ልጅ አለችኝ። 2 ዓመት በኋላ ሲጸልይ በቃ ገና በዓል እዚህ እየተከበረ ነበር። አዲስ አበባ ገና ነው የሚከበረው። ጸለይክልኝ። በወሩ አረገዝኩኝ። ይህንን ወንድ ልጅ እግዚአብሔር ሰጠኝ። ወንድ ልጅ። እሺ አጠገባችሁ ያለውን ሰው የሞተው ነገር እዚህ ቤት ትንሣኤ ያገኛል በሉ። አንቺ ከተፈወሽ ስንት ወር ሆነሽ? እኔ ልጅ ከመውለዴ በፊት ነው የዳንኩት። የተፈወሽው? አው አሁን ለልጁ 3 ዓመት ነው። ነብይ የሚገርም ነገር ልጁ ሲወለድ ያው አልቅስም ሞቷል። ልጄ የተወለደ ሞቶ ነው የወጣ? አው ሞቶ ከማሽን ነው ያወጡት። ሲያወጡ ያው እኔ ጥልቴ ጤና ጣቢያ ላይ ነው የወለድኩት። መጀመሪያ መጋቢት ላይ እዚህ ፕሮግራም ነበረ፣ እያገለገልክ ነበረ። ቃል እያወጣ የሞታ ነገር ይዛችሁ አትሻገሩም፣ ወንድ ልጅ ይዛችሁ በረከት ይዛችሁ ነው የምትሻገሩት እያልክ ቃል እያወጣ አንተ ከቻልክ በምንም ይፈሰው እንደዚህ ስትለው በቃ እኔ ደግሞ በሻርቤ ለብሼ ያለሁት ሻርቤ የሚወልድበት ቀን ነው። በሻርቤ እኔም አፈስኩትና እንደዚህ ወስጄ በቃ ወስጃለሁ። እኔም የሞተ ልጅ አልወልድም። ነቢይ ቃል አውጥቷል። መጀመሪያም በቃሌ በህልሜ ትመጣለ። ያ ምሽት 3 ቀን እኔ ሊወልድ 3 ቀን ከዘራ ይዘ መጥተ እኔን ታናግረኛለ። ጨለማ ውስጥ ቁጭ ብዬ ያለ እጄን እንደዚህ ይዘ ስትጎትተኝ በብርሃን አወጣኝና አንተ ከእኔ ተለየ። እዚህ ጋር የሚወልድበት ቀን ጤና ጣቢያ ሲመጣ ሰዓት አልደረሰም አሉ። እሺ ሰዓት ካልደረሰ የሚሄድበት አለ ብዬ በዚህ በተራራ አቋረጥኩና ጥልቴ ጤና ጣቢያ ነው የገባሁት። ሲመጣ አንተ እያገለገልክ ነበር። 9 ሰዓት ነው። እንደዚህ ቃል ይዤ ሲሄድ ነብዩ ለእኔ አይደለም እንደ የሞታ ነገር ይዛችሁ አትሻገሩም ያለው ብዬ ተመልሼ ጥልቴ ጤና ጣቢያ ሄድኩ። ምሽት 3 ሰዓት ተኩል ላይ ወለድኩ። ሲወልድ ልጄ በቃ ሚጢም አልቻልኩኝም፣ ደክሞኛል፣ ተስፋ አልቆረጥኩትም። አንተ የተናገርከው ቃል ስላለ ቅባትን ስለሚያምነው እግዚአብሔር በአንተ እንደሚሰራው ስለሚያምነው መጀመሪያ ከኩላሊት ድኛለሁ፣ አሁን ደግሞ ከጨጓራ በሽታ ድኛለሁ። በዚህ ደግሞ ሰይጣን ፈተና ሲያመጣልኝ አሁንም የመስፍን ነብዩ አምላክ በእኔ ላይ ይሰራል ብዬ አሁን ልጄ የሞተው መውለድ አልፈልግም፣ እሱም በነፍስ ያለ ነገር ነው ይዛችሁ የምትሻገሩት ብሎ ቃል ሲያወጣ ቃሉን አሜን ብዬ አምኜ ሄድኩት። 3 ሰዓት ተኩል ሲወልድ ልጁ የሞታ ነው የተወለደው። ነፍስ የለም፣ አልቅስም።
እኔ ተኝቼ ሕፃኑን በማሽን ጎተቱትና አወጡ። እኔን ቲቶ ሄዱ። ሕፃኑን እንትን የሚያሞቁበት ላይ ወሰዱ። ማሞቂያ ውስጥ አስገብቶ እያለ እኔ ደግሞ ነቢይ መስፍን የተናገርከው ቃል ይሄ አይደለም፣ ቃልን አምናለሁ፣ በአንተ ላይ የሚሰራውን እግዚአብሔርን አምናለሁ፣ ተማምኜም ነው ደግሞ የመጣሁት። አሁንም እኔ እግዚአብሔርን አምናለሁ ብዬ ካንተ ጋር ሰው ከሰው ጋር እንደሚነጋገረው እኔ ካንተ ጋር ይናገራለሁ። አንድ ሰዓት በኋላ አምቡላንስ ከዳሬ ሆስፒታል ጠርቶ ነው ያመጡት። አምቡላንስ መጥቶ ቆሟል። ነይ ውጪ ልብስ ቀይሯት ይላሉ። እኔ ልብስ አልቀይርም፣ ልጄም አይሞትም፣ እኔም አልሞትም፣ ምንም አንሆንም። እኔና ልጄ በእምነት እኔ እግዚአብሔርን ቃል ሰምቼ ስለመጣው በእምነት እኔ ከዚህ ነፍስ ያለ ልጅ ነው ይዤ የሚወጣው እያልኩ ከነሱ ጋር ሲነጋገር ልጅቷ ምን ሆናለች? እብድ ናት እንደ እቺ ምንድነው ከኛ ጋር የምትከራከረው? አንቺ ነሽ እንደ ሐኪሙ ሲል ሐኪሙ ከኔ ጋራ ነው ያለ፣ ሐኪም ከናንተ ጋራ የለም አልኩና ልጄ ዳና፣ አለቀሰ፣ ነፍስ ዘራ። ከየት እንደሆነ ለጌታ ባካችሁ ክብር አምጡ። ይሄ አሁን ሞቶ የተነሳ አልዓዛር ነው እያልሽኝ ነው? አው አንድ ሰዓት በኋላ እዚህ ጥልቴ ጤና ጣቢያ ላይ ነው የሞተው። አንድ ሰዓት በኋላ አለቀሰ። እኔ አንተን ብቻ ይጠራለሁ በስልክ በቃ የሚደውለው ሰው ለሰው እንደሚደውለው ስልኬ ጆሮ ላይ አድርጌ ነቢይ መስፍን የሚሉትን እየሰማ ነው ወይ? እኔ ካንተ የሰማሁት ቃል አይደለም ብዬ እኔ ካንተ ጋር ፉክክር ይዤ ይከራከራል። ለጌታ ባካችሁ ክብር አስገቡ። ልጄ አንድ ሰዓት በኋላ ከየት እንደመጣ አላውቅም። ነቢይ መስፍን ያንተ አምላክ የሞተው ልጄ ላይ ነፍስ ዘራ። እግዚአብሔር ዘመኔን ይባርክ፣ ቤተሰቤን ልጆችን አንተን ይባርክ። እግዚአብሔር እድሜ ይስጥ፣ እግዚአብሔር ጤና ይስጥ። አራ አጠገባችሁ ያለውን ሰው የፈራሁ አይወርስህም በሉት። ማን ነው እጁ ከፍ አድርጎ የኔ ነገር አልሞተም ይበለኝ? ቆይ ደውለሽ ከኔ ጋር ስልክ ነው ያወራሽው? በሞኝነት ነው ስልኩን የምታወሪ? እኔ ያንተ ስልክ በእግዚአብሔር ፊት የለኝም፣ ዝም ብዬ በእምነት ነው የተናገርኩት። እኔ ካንተ ስልክ ይተቀበላል። አየር እየያዘች ነው ማለት ነው። ማን ነው አንድ ሰው ዛሬ ወደ ሰማይ ዓለም ወደ እግዚአብሔር ዙፋን ዛሬ አንድ መልእክት ይዤ እሄዳለሁ የሚል ሰው እጁ ከፍ አድርጎ የኔ ነገር አልሞተም ይበለኝ፣ በሕይወት አለ በለኝ። ምን ታስተላልፍ ያለሽ? ኩላሊትሽ ተቀየረ። አሁን ለሱ ልጸልይ ነው። ምን ትያለሽ? ልጅ ለሰጠሽ ኩላሊት ለፈወሰሽ ምን ትያለሽ? በዚህ ቲቪ ለሚሰሙ ሰዎች ምን ታስተላልፍ ያለሽ? በዚህ ቲቪ የሚሰሙት ሰዎች ሁሉም ያው በአንተ ላይ የሚሰራውን እግዚአብሔርን እንደሚያምኑ እኔም አንደኛው እንደሚያምን አውቃለሁ። ነቢይ መስፍን ላይ እግዚአብሔር ይሰራል። በእሱ ላይ የሚሰራውን ጸጋውን አምናችሁ አሜን ብላችሁ ተቀበሉ። የሞተ ነገር ካለ ይነሳል። እኔ ባይኔ አይቻለሁ። ከኮላሊት በሽታ ድኜ ከጨጓራ በሽታ ድኜ እኔ አንድ ሐኪም ቤት አልሄድኩትም። እኔ ከታመምኩ በኋላ መጥቼ ለህመሜ አጸልያለሁ። ከዛ ቼክ ለማስደረግ ሄጃለሁ። አንቺ ምንም በሽታ የለብሽም ተብሎ አሁን ከኮላሊት በሽታ ከዳንኩት 2013 ላይ ነው የዳንኩት። ከዛ ጨጓራ ሲያስቸግረኝ አንድ አመት ታመምኩ። ከዛ በኋላ ይሄ ልጅን ሊወልድ ሲሄድ በዛ ምክንያት ሲያስቆየኝ ቆየው። ልጁ ከተወለደ 3 አመት ነው። ይሄ ሞቶ የተወለደ ልጅ ነው። አሁን ነፍስ እግዚአብሔር ዘራ። ቀጥሎ ደግሞ አንድ ምስክርነት ያለ የኔ አባቴም እንደዚህ ሞቶ ነበር። አባቴ ክፍለ ሀገር ነው ያለ እሱ የሚኖረው። ሰው ሁሉ ዘመድ ተጠርቷል። ሁሉም ሰው ምርቃት ለሚወስደው ምርቃት ሰጥቶ ጨርሷል። ውርስ አከፋፍሎ ጨርሷል። እኔ አዋሳ እዚህ ሰርክል እዚህ ነው የሚኖረው። ባንቴ ላይ ያለ ቅባት ስለሚያምነው አባቴ ሞቶ 3 አመት ምግብ አይበላም፣ ውሃ አይቀምስም። ከዛ እኔን ነይ ከጃልሽ ድረሺ ሁሉም ሰው መጥቷል። አንቺ እኔ የቤት መጨረሻ ልጅ ስለሆንኩ አንቺ ከመጣሽ ትረብሻለሽ ብለን ነው። ነይ ነገ መጥተሽ ድረሺ፣ በቃ ምንም የሚታረቂ ነገር የለም ስል ሌላ ሰዎች ጋር ሲደውል እንደ ሞተ ነው የሚነግሩት። ከዛ ወንድሜ ሲደውለው ኢቴም ሲደውል ስልክ አያነሱም። አንዱ ወንድሜ ደውሎ በቃ ቢሞት ሰው እንደሚሞት ነው የሞተው ሲል ማን ነው የሞተ አልኩት። መጀመሪያ ሰምቻለሁ አባቴ ነው። አባቴ አይሞትም። እነሱ አማኝ አይደሉም። መጀመሪያ ቃለወት ነው የሚገባው። አባቴ አሁን ባካርጎ ሃይማኖቱን ቀይሯል። እኔ ግን አምናለሁ ባንተ ላይ ያለ እግዚአብሔርን ቅባትን ስለሚያምነው ነቢይ መስፍን እኔን የፈወስከው ልጄን የፈወስከው አንተ ሂድ ይዛ እኔ አንተን ልክ ያለው ብዬ በሬን ዘግቼ ቀኑ ሰኞ ቀን ነው እንደ እብድ ቃል አወጣለሁ። ቤቴ ላይ ቻይና ላለ
በቶሎ ቶሎ ትመጣለህ። አንተ በቃ ቻናል ወርሺፕ ሲያልቅም ቶሎ ቶሎ ትመጣለህ፣ ቃል ታወጣለህ። ነገራችሁ አይሞትም። ኮላሊት የታመመ ካለ፣ ጨጓራ የታመመ ካለ፣ ካንሰር ያለ ሰው የያዘ ሰው ካለ ነገራችሁ አይሞትም፣ እናንተም አትሞቱም ስትል ቃል ሲታወጣ እስክሪኑ እጄ እኔ ደግሞ አባቴም አይሞትም። ነቢይ መስፍን አንተን ልክ ያለው ከአንተ አምላክ ጋር ሄዳል። እኔ ነገ ለቅሶ አልሄድም። እኔ ቆሜ ይመሰክራለሁ። ለ2018 መስከረም ላይ ነው አባቴ ከመስከረም ወደዚህ ውርስ የሰጠ ይህን ሁሉ ነገር የተዘጋጀው። ደቡብ አፍሪካ ላይ ያለ ወንድሞቹ ሁሉም በቃ አንቺም እጅ በቃ ምን ትሰራለሽ አሉ። እኔ የሞተውን አባቴን ቀብር ላይ አልሄድም። ነቢይ መስፍን አምላክን ልክ ያለው ሲል እሺ አሁን ምን ይሆናል ስል በቃ እነሱ እንግዲህ በቃ ሳጥን ውስጥ ብቻ አላስገቡ። ትንሽ ትሪታ ነው ያለ ነፍስ የለም። አባቴን ሞታል። አባቴን ስለሚወድ እኔ ለቅሶ አልሄድም። ነቢይ መስፍን አምላክ አንተ ሂድ፣ እኔ አንተ ልክ ያለው ተስፋ ከቆረጥኩ ነገ ሄዳለሁ። እኔ ሰይጣን ተስፋ ሊያስቆርጠኝ ነው ብዬ ቀኑ ሰኞ ነው እስከ ማታ ድረስ እኔ ቻናል ይዤ እንደዚህ ይጸልያለሁ። ቶሎ ቶሎ ትመጣለህ፣ ቃል ታወጣለህ። ከዛ ማክሰኞ ቀን እኔ ደወልኩና ጠዋት ምን ሆኗል አባቴ አሁን ተስፋ ካስቆረጣችሁ ለቅሶ መጣለሁ ከዳና ላይ ነኝ ንገሩኝ ስል ጥቁር አንበሳ ልንወስድ ነው አሉ እነሱ። ወዴት? ሐኪም ቤት ሐዋሳ እኔ ጋር ይይዛችሁ ነው አልኩት። ኦፕራሲዮንም አልደረግም ሚሞት ከሆነ ብሬ ማይጥፋ ብሎ አባቴ ተስፋ ቆርጧል። እኔ ተስፋ አልቆረጥኩትም። አማኝ ነኝ፣ እዚህ መገለግላለሁ። ከዛ ተስፋ ስላልቆረጥኩት እኔ ደግሞ ይይዛችሁ ነው አልኩት። እንደዚህ ቃል ሲያወጣ ፈወሰ፣ ተነሳ፣ በነፍስ አለ። ሰው ሁሉ የተሰበሰበበት አባቴ በነፍስ አለ። መስከረም 18 ለጌታ ክብር አምጡ ሲባካችሁ። ተነስቶ ለምስጋና እዚህ ቤት ከመጣች ዛሬ ማታ ወደ ቤት ሳትሄድ እግዚአብሔር የምስራች ያሰማ። ያብስራ በእግዚአብሔር ቤት ይተከል። በጥበብና በእውቀት ይደግ፣ በሞገስ ይደግ። እጁ አይለየው። ዘሩ የጠላት እንደ ጂውረስ ይለምልም በኢየሱስ ክርስቶስ ስም አሜን።